ኬሚስትሪ ለ12ኛ ክፍል ኢንትራንስ ኤግዛም መዘጋጃ የሚሆን 99 ጥያቄ አዘጋጅቻለሁ። እስከ ማብራሪያው ማስቀምጫለሁ። ዩቲዩብ ላይ እየገባችሁ ጥያቄዎችን ለማየት ለመስራት ሞክሩ። በዛውም ሰብስክራይብ፣ ላይክ አድርጉ። በተቆራረጠ መልኩ ደግሞ ቲክቶክ ላይ ለቀዋለሁ። እዛም ላይክ ፎሎ ማድረግ እንዳትረሱ። አሁን ወደ ጥያቄያችን እንገባለን ማለት ነው። አንደኛ which one of the following species has the smallest radius? A O2 minus, B F minus, C Na minus, D Mg2 plus። እንዲህ አይነት ጥያቄዎችን ለመስራት መጀመሪያ እናደርጋለን አይዞ ኤሌክትሮኒክ ናቸው ወይ አይደለም የሚለውን እንለያለን። አዎ እነዚህ ሁሉም አይዞ ኤሌክትሮኒኮች ናቸው። ከዛ ቀጥለን አይዞ ኤሌክትሮኒኮች ከሆኑ ከፕሮቶን ቁጥር ጋር እናወዳድራለን። ሞር ፕሮቶን ካለ ስትሮንገር ኒውክሊየር አትራክሽን ይኖራል ማለት ነው። ስትሮንገር ኒውክሊየር አትራክሽን የሚኖር ከሆነ ስሞለር ራዲየስ ይኖራል ማለት ነው። ስለዚህ ከዚህ ከተነሳነ የኦክሳይድ አየን ፕሮቶን ነምበሩ 8 ነው። የፍሎራይድ አየን ፕሮቶን ነምበሩ 9 ነው። የሶዲየም አየን ፕሮቶን ነምበሩ 11 ነው። የማግኒዚየም አየን ፕሮቶን ነምበሩ 12 ነው። ስለዚህ ትልቅ ፕሮቶን ካለ ትንሽ ምን ይኖራል ማለት ነው? ትንሽ ስሞለር ራዲየስ ይኖራል ማለት ነው። ትልቅ ደግሞ ትልቅ የሆነ ፕሮቶን ነምበር የሚኖር ከሆነ ትንሽ የሆነ ስሞል ራዲየስ ይኖራል ማለት ነው። ትንሽ ፕሮቶን ነምበር የሚኖር ከሆነ ደግሞ ትልቅ የሆነ ራዲየስ ይኖራል ማለት። በዚህ የተነሳ ትንሽ ራዲየስ ያለው ማግኒዚየም አየን ይሆናል ማለት ነው። ያ ማለት መልሳችን ዲ ይሆናል ማለት ነው። ሁለተኛ ጥያቄ ብናይ which quantum number determines the shape of an orbital? A principal quantum number, B magnetic quantum number, C spin quantum number, D azimuthal quantum number። እነዚህ መጀመሪያ ሲምፕል የሆኑ ዴፊኒሽኖችን እንውሰድ። መጀመሪያ ፕሪንሲፓል ኳንተም ነምበር ምንን ያመለክታል ካልነ ሎኬሽን ኦፍ ኤነርጂ ሌቭል ኦር ሼል የሼሎችን የኤነርጂዎችን ኤነርጂ ሌቭልን ሎኬሽን በዋናነት ወይም ደግሞ የሼሉን ሳይዝ እና እያንዳንዱን ኦርቢታል ኢነርጂ ዲተርማይን ማድረግ እንችላለን ማለት ነው። ሌላኛው ማን ብንል ስፒን ኳንተም ነምበር ብንል ደግሞ የስፒን ዋና ኳንተም ነምበር ምንድነው ፋንክሽኑ ካልነ ዲስክራይብ ኦፍ አን ኤሌክትሮንስ ኢንትሪንሲክ ስፒን። ስለዚህ ኤሌክትሮን ስፒኒንግ ነው የሚገልጽልን ማለት ነው። ሌላኛው ማግኔቲክ ኳንተም ነምበር ብንል ስፔሻል ኦሪየንቴሽን ኦፍ ዘ ኦርቢታል ኢን ስፔስ። ስለዚህ ኦርቢታሎችን ስፔሻል ኦሪየንቴሽን የሚገልጽበት ደግሞ ምን ይባላል ማለት ነው? ይሄኛው ማግኔቲክ ኳንተም ነምበር ይባላል ማለት ነው። ሌላኛው አዚሙቹዋል ኳንተም ነምበር ወይንም አንጉላር ሞመንተም ኳንተም ነምበር ምንለው የዚህ ዋነኛ ስራ ዲተርማይን ዘ ሼፕ ኦፍ ዘ ኦርቢታል ነው ማለት ነው። ስለዚህ በጥያቄያችን መሰረት የኦርቢታልን ሼፕ ዲተርማይን የሚያደርግልን ማን ይሆናል? አዚሙቹዋል ኳንተም ነምበር ይሆናል። ስለዚህ ምርጫ ዲ የሁለተኛው ጥያቄ መልስ ይሆናል ማለት ነው። ሶስተኛ ብንመለከት what volume will 2 moles of an ideal gas occupy at STP ብንል እና A 11.2 ሊትር፣ B 22.4 ሊትር፣ C 44.8 ሊትር፣ D 67.2 ሊትር ብንባል አይዲያል ጋዝ ጀነራል ፎርሙላው PV = NRT ነው። ቮሊዩም የተጠየቅነ ስለዚህ NRT ኦቨር P እናደርጋለን። አት STP ስንል ፕሬሸር 1 አትሞስፌር ነው። ቴምፕሬቸር ደግሞ 273 ኬልቪን አለና ኮንስታንት አር ቫልዩ 0.082 ሊትር አትሞስፌር ፐር ሞል ታይምስ ኬልቪን ይኖረናል ማለት ነው። ያ ማለት ቮሊዩም እኩል ይሆናል 2 ሲባዛ 0.0821 ሲባዛ በ273 ሲካፈል ለ1 ስንት እናገኛለን? 44.8 ሊትር እናገኛለን ማለት ነው። ለሶስተኛው ጥያቄ መልሳችን ምርጫ ሲ ይሆናል ማለት ነው። አራተኛ ብንመለከት which bond is the most polar ብንባል AHH፣ B CH፣ COH፣ D CLH ብንል መጀመሪያ ምን ወስዳለን? ኤሌክትሮኔጋቲቭ ዲፈረንስ እንወስዳለን ማለት ነው። ኤሌክትሮኔጋቲቭ ዲፈረንስ is equals to absolute value of electronegativity of the first element minus electronegativity of the second element እንላለን ማለት ነው። ላርጀር ኤሌክትሮኔጋቲቭ ዲፈረንስ ካለ ሞር ፖላር ቦንድ አለ ማለት ነው። ስሞለር ኤሌክትሮኔጋቲቭ ዲፈረንስ ካለ ደግሞ ለስ ፖላር ቦንድ ይኖረናል። ኤሌክትሮኔጋቲቭ ዲፈረንሱ 0 የሚሆን ከሆነ ምንድነው ነን ኮቫለንት ቦንድ ይሆናል ማለት ነው። ከዚህ ወይም ደግሞ ነን ፖላር ኮቫለንት ቦንድ ይሆናል ማለት ነው። ለዚህ ደግሞ ምን እናደርግ? እያንዳንዱን ኤሌመንት ቦንድ ያለውን ዲፈረንስ ማየት ነው። አክሮስ ፔሪድ ኤሌክትሮን ኔጋቲቪቲ እንደሚጨምር እናውቃለን ማለት ነው። ስለዚህ ኤችን ብናይ አይደንቲካል በሆኑ አተሞች ሰራ ቦንድ ነው። ኤሌክትሮን ኔጋቲቪቲ 0 ነው። ስለዚህ ነን ፖላር ሞለኪውል ነው ማለት ነው። የሲኤች የኦኤች እና የሲኤልኤችን ካየነ የሲ የኦ እና የሲኤልን ብንመለከት ትልቅ የሆነ ኤሌክትሮን ኔጋቲቭ ያለው ኦ
ነው ማለት ነው። ስለዚህ በኦ እና በኤች መካከል ያለው ዲፈረንስ ላርጀር ዲፈረንስ ይሆናል። ላርጀር ዲፈረንስ ከሆነ ደግሞ ሞር ኤሌክትሮኔጋቲቭ ይኖራል ማለት ዲፈረንስ ይኖራል። በዛ ምክንያት ደግሞ ሞስት ፖላር ይሆናል ማለት ነው። ለአራተኛው ጥያቄ መልሳችን ምን ይሆናል? ሲ ይሆናል ማለት ነው። አምስተኛ ጥያቄ ብንመለከት ዘ ኦክሲዴሽን ስቴት ኦፍ ክሮሚየም ኢን ፖታሲየም ክሮሜት ኦር K2Cr2O7 ብንልና ምርጫ ኤ +3 ቢ +4 ሲ +6 ዲ +7 ብንባል ምናረጋለን? መጀመሪያ የኮምፓውንድ ምንድነው የሚለው መወሰን ነው። ፖሊአይን ነው ወይስ ኒውትራል ኮምፓውንድ ነው የሚለው መወሰን ነው። ይሄ ሞለኪውል ከተመለከትና ኒውትራል ኮምፓውንድ ነው። ስለዚህ ኒውትራል ኮምፓውንድ ኦክሲዴሽን ነምበር እያንዳንዱን ኦክሲዴሽን ነምበር የኤሌመንቱን እንደምራለን። ከዛ ከዜሮ ጋራ እኩል ማድረግ ይሆናል ማለት ነው። ስለዚህ ምን እናድርግ? K2Cr2O7 ከተሰጠና የፖታሲየም ግሩፕ 1A ነው። ስለዚህ ኦክሲዴሽን ነምበሩ 1 ነው። የኦክሲጂን በአብዛኛው ኬዝ ኦክሲዴሽን ነምበሩ ማይነስቱ ነው። ከተወሰኑት እንደ ሱፐር ኦክሳይድ እና ፐሮክሳይድ ካሉት በስተቀር በአብዛኛው ኦክሲጂን ማይነስቱ ነው። ከዛ እንደምር አሁን የፖታሲየም ኬቱ ተብለናል። 2 ሲባዛ በ1 ሲደመር የክሮሚየም ጥያቄ ነው ኤክስ እንላለን። 2 ሲባዛ በኤክስ ሲደመር የኦክሲጂን ማይነስቱ ነው። ማይነስቱ ሲባዛ በ7 እናደርጋለን ማለት ነው። ስለዚህ 2x + 2 + -14 is equals to 0 እንላለን ማለት ነው። ከዛ ምን እናደርግ? ላይክ ተርሞችን በአንድ እንሰብስብ። 2x ሲደመር 2 - 40 ማለት 40 - 2 12 ይሆናል። -12 ይመጣልና ማለት 2x - 12 is equals to 0 እናገኛለን ማለት ነው። 2x is equals to +12 ይሆናል። ስለዚህ xን ለ2 ብናካፍል 6 እናገኛለን። ኦክሲዴሽን ነምበሩ 6 ይሆናል ማለት ነው። ስለዚህ አምስተኛው ጥያቄ ምርጫ ሲ መልስ ይሆናል ማለት ነው። ስድስተኛን ጥያቄ እንመልከት። which compound exhibit hydrogen bonding ብንባል ምን ኤ CH4 ቢ HCl ሲ NH3 ዲ CO2 ይለናል። ምን እናርክ? H is covalently bonded to highly electronegative atom FON። ስለዚህ ምን ለማለት ሃይድሮጅን ቦንዲንግ ማለት ምን ማለታችን ነው? ሃይድሮጅን ቦንዲንግ ማለት በኢንተርሞለኪውላር ፎርስ የሚፈጠር ነው። በማንና ማን? በሃይድሮጅንና በፍሎሪን መካከል፣ በሃይድሮጅንና በኦክሲጅን መካከል፣ በሃይድሮጅንና በናይትሮጅን መካከል ከተፈጠረ የሚፈጠር ኢንተርሞለኪውላር ፎርስ ነው እንግዲህ ሃይድሮጅን ቦንዲንግ የምንለው። ካሉት አማራጮች ውስጥ ኤች እና ፎንን የሚያማክረው ማን ነው? ወይም ደግሞ የሚያማክለው NH3 ያለው ነው። ስለዚህ የስድስተኛው መልሳችን ተከት which of the following is a strong electrolyte ተብለናል። A CH3COH B NH4OH C NaCl D C2H5OH አይደል ያለና ይሄንን ብንመለከት ምን እናድርግ? መጀመሪያ የስትሮንግ ኤሌክትሮላይት ፋክተሮቹ ምንድናቸው የሚለውን የተወሰነ ፖይንት ለማንሳት እንሞክር። ወደ 4 ፋክተሮችን ለማንሳት እንሞክር። አንደኛው ምንድነው? ኔቸር ኦፍ ዘ ሶሉት ይሆናል ማለት ነው። ኔቸር ኦፍ ሶሉት ስንል አዮኒክ ኮምፓውንድ ካለ እሱ ዘ ስትሮንገር ኤሌክትሮላይት ይሆናል ማለት ነው። ሞለኪውላር ኮምፓውንዶች ከሆነ ደግሞ ብዙ ጊዜ ዊክ ወይም ነን ኤሌክትሮላይት ናቸው። ሌላኛው ዲግሪ ኦፍ አዮናይዜሽን ብንመለከት ግሬተር አዮናይዜሽን ካለና ምን እናገኛለን? ስትሮንገር የሆነ ኤሌክትሮላይት ይኖራል ማለት ነው። ስለዚህ አዮናይዜሽንም ደግሞ ስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ለማለት አዮናይዜሽን ሌቭሉን ይወስነዋል ማለት ነው። ሌላኛው ሶስተኛው ኮንሰንትሬሽን ይሆናል። ኮንሰንትሬሽን ከወሰድን ሞር ኮንሰንትሬሽን ካለ ሞር አዮናይዜብል አዮኖች ፎርም ይሆናሉ። ያ ማለት ደግሞ ስትሮንግ ኤሌክትሮላይት እንዲፈጠር ያደርጋል ማለት ነው። አራተኛ ካየን ሃየር ቴምፕሬቸር ከፍ በምናደርግበት ጊዜ ብዙ ሞባይል አዮን ስለሚፈጠሩ ስትሮንግ ኤሌክትሮላይት ይኖረናል ማለት ነው። ከዚህ ተመልስተን ካየነ የምናገኛቸው ምርጫ ሲ ላይ ምን አለን? አዮኒክ ኮምፓውንድ አለን። ስለዚህ ሰባተኛው ጥያቄ መልሳችን ሲ ይሆናል ማለት ነው። ስምንተኛው እንመልከት። what is the pH of 0.001 ሞላር HCl A 1 B 2 C 3 D 4 ይሄን ለመስራት ምን እናርግ? መጀመሪያ ዲሶሴት እናርግ። HCl gives us H+ + Cl- ብንል ምክንያቱም HCl ምንድነው? ስትሮንግ የሆነ አሲድ ነው። ኮምፕሊትሊ አዮናይዝድ ይሆናል። ስለዚህ HCl gives us H+ + Cl- ስንል ደግሞ ምን እናገኛለን? ኮኤፊሺየንቱ እያንዳንዱ ባላንስ እናደርግ ዘሴም የሆነ ኮኤፊሺየንት አላቸው። ዘሴም የሆነ ኮኤፊሺየንት ካላቸው each concentration of the species are the same. concentration of H+ is equals to concentration of HCl. ያ ማለት concentration of H+ is equals to 0.001 ሞላር or it is equals to 1 times 10 to the power of -3 ሞላር ይሆናል ማለት ነው። ያ ማለት ደግሞ pH is equals to -log 1 times 10 raised to -3 is equals to 3 እናገኛለን ማለት ነው። በዚህ ተነሳ የዚህ pH ቫልዩ ስንት ይሆናል? 3 pH ቫልዩ ይሆናል ማለት ነው። እኛ እንመልከት። the conjugate acid of NH3 is A NH2- B NH4+ C HNO3 D NO3-። ምን እናርግ?
ኮንጁጌት አሲድ ሃዝ ዋን ሞር ኤች ፕላስ ኤንድ ፊወር ማይነስ ቻርጅ ዛን ዘ ቤዝ። ምን ላድርግ ማለት ነው? ኮንጁጌት አሲድ ለማለት ኤክስ ስፔሲሱ ቢኖረኝ ሲደመር ሃይድሮጅን ማድረግ ነው ማለት ነው። ኮንጁጌት ቤዝ ብንል ደግሞ ምንድነው? ሃዝ ዋን ፊወር ሃይድሮጅን ኤንድ ዋን ሞር ማይነስ ቻርጅ ዛን ዘ አሲድ። ምን ላድርግ? ኮንጁጌት ቤዝ ለማለት እኩል ይሆናል ኤክስ ስፔሲሱ ቢሆንልኝ ማይነስ ሃይድሮጅን ማድረግ ነው ማለት ነው። ስለዚህ ምን ተሰጡናል? NH3 ተሰጡናል። NH3 ኮንጁጌት አሲዱን ለማግኘት ፕላስ ኤች ማድረግ ነው። ያ ማለት NH4 ፕላስ ይመጣልናል። መልሳችን 9ኛ ምን ይሆናል? ቢ ይሆናል ማለት ነው። አስረኛ እንመልከት which factor does not affect reaction rate? A temperature, B catalyst, C concentration, D color of reactants። እንግዲህ ዌል ናውን ፋክተሮቹ የሬት ኦፍ ሪአክሽን ምንድናቸው ካልና አንደኛው ኔቸር ኦፍ ሪአክታንት ነው፣ ሌላኛው ቴምፕሬቸር ነው፣ ሌላ ኮንሰንትሬሽን ነው፣ ካታሊስት ነው። ስለዚህ ከዚህ ውስጥ ደግሞ ምን የለም? ከለር ኦፍ ሪአክታንት የለም። የአስረኛ ፋክተሩ ምንድነው ማለት ነው? ዋናው ዲ ነው። የምን ያልሆነ የሪአክሽን ሬት ፋክተር ያልሆነው ከለር ኦፍ ሪአክታንት ነው ማለት ነው። 11ኛ እንመልከት። in equilibrium N2 plus 3H2 gives us 2NH3. Increasing pressure shifts equilibrium toward A left, B right, C number of no change, D depends on the catalyst። ስለዚህ ተመስርተን ምን ማስታወስ አለብን? የኢኩሊብሪየም ኢፌክትን ለማየት ሊቻትራል ፕሪንሲፕል ምንድነው የሚለው መመልከት ያስፈልገናል። ሊቻትራል ፕሪንሲፕል የሚለና when a chemical system at equilibrium is distributed it returns to equilibrium by counteracting the disturbance። እንግዲህ ሊቻትራል ፕሪንሲፕል የሚለና የሆነ ፋክተር ኢኩሊብሪየም ላይ አፕላይ ብናረግ ያንን ዲስተርባንስ ለማስታገስ ሲል ያንን ዲስተርባንስ በሚያስታግስበት አቅጣጫ በኩል ምን ያደርጋል? ሽፍት ያደርጋል፣ ወይም በዛ ተቃራኒ በኩል ሽፍት ያደርጋል ነው የሚለና ከነዚህ ውስጥ አንደኛው ፋክተር ደግሞ ፕሬሸር ነው። ፕሬሸርን ለመወሰን መጀመሪያ ጋዝ ነው ወይ የሚለው መወሰን አለብን። ምክንያቱም ጋዝ ሞር ኮምፕሬሲብል ነው፣ በፕሬሸር ኢፌክት ይደረጋል። ሊኩዊድ እና ሶሊዶች ግን ለስ ኮምፕሬሲብል ስለሆኑ ብዙ ጊዜ በፕሬሸር ኢፌክት አይኖራቸውም ማለት ነው። ስለዚህ ምን እናደርግ? ከዚህ ላይ ምንድነው የምናደርገው? ፕሬሸር በምን እንወሰን የሚለውን ማየት ነው። ፕሬሸር ኢንቨርስሊ ፕሮፖርሽናል ቱ ዘ ነምበር ኦፍ ኮኤፊሺየንት ኦር ኤን። Pressure increases shift equilibrium that reduces the total number of molecules per unit volume። ምክንያቱም ነምበር ኦፍ ኮኤፊሺየንቱ አነስተኛ በሆነበት በኩል ፕሬሸር ስንጨምር ምን ያደርጋል? ሽፍት ያደርጋል። ፕሬሸር ስንቀንስ ደግሞ a shift in equilibrium that increases the total number of molecules per unit volume። ፕሬሸር ከቀነስነ ነምበር ኦፍ ኮኤፊሺየንቱ ትልቅ በሆነበት በኩል ኢኩሊብሪየሙ ሽፍት ያደርጋል። ጥያቄያችን ምንድነው የሚለን? ኢኩሊብሪየም ሽፍት የሚያደርግበት በየትኛው አቅጣጫ በኩል ነው? when the reaction between nitrogen and hydrogen to produce ammonia ነው የሚለና የሪአክታንት ሳይድ ኮኤፊሺየንቱ 4 ነው፣ የፕሮዳክት ደግሞ 2 ነው። ዝቅተኛ የሆነ ኮኤፊሺየንት ያለው ፕሮዳክት ነው። ኢኩሊብሪየማችን ወደ ፕሮዳክት ሽፍት ያደርጋል። ፕሮዳክት ማለት ደግሞ በቀኝ አቅጣጫ በኩል የሚገኝ ነው። ስለዚህ 11ኛው ጥያቄ መልሳችን ማን ይሆናል? ቢ ይሆናል ማለት ነው። ሌላ እንመልከት። 12ኛ ጥያቄ ብንመለከት which statement about catalyst is correct? ስለ ካታሊስት ትክክለኛ የሆነው የትኛው ነው የሚለውን እንመልከት። ኤ ምን ይልና ምርጫ? ኤ increases activation energy፣ B change equilibrium constant፣ C lower activation energy፣ D shift equilibrium ፐርማነንትሊ ይለናል። ስለ ካታሊስት እና ስለ ኢኩሊብሪየም የሆነ ግንኙነት መግለጽ ነው ያለብን ማለት ነው። ካታሊስት ምን ማለታችን ነው? has no effect on the value of equilibrium constant nor on equilibrium concentration። ስለዚህ ካታሊስት ስንል በኢኩሊብሪየም ኮንስታንት ሆነ በኢኩሊብሪየም ኮንሰንትሬሽን ጊዜ ምንም አይነት ኢፌክት የለውም። ሌላኛው ካታሊስት ደግሞ ምንድነው ካልነ ካታሊስት speed up the rate of reaction by lowering the activation energy። አክቲቬሽን ኤነርጂውን በመቀነስ ሪአክሽን ሬቱ ምን እንዲጨምር የሚያደርግልኝ ስፒሲስ ነው ወያኔ ምንለው ካታሊስት የምንለው ማለት ነው። ካሉና ምርጫ ውስጥ ሎወር አክቲቬሽን ኤነርጂ የሚለና ምርጫ ሲ ነው ማለት ነው። ኤ ለምን የለንም? ኢንክሪዝ አክቲቬሽን ኤነርጂ ይሄ ፎልስ ነው። በተወሰኑት በስተቀር ይሄ አይነት ኢፌክት አይኖርም። ቼንጅ ኢኩሊብሪየም ኮንስታንት የሚለው ምንም አይነት ኢፌክት የለውም። ኢኩሊብሪየም ኮንስታንት ላይ ኢኩሊብሪየም ዳይሬክሽን ላይ ምንም አይነት ኢፌክት የለውም ማለት። ስለዚህ 12ኛ ምርጫችን ሲ ይሆናል ማለት ነው። እንመልከት። the strongest reducing agent is A Na B Cu C Ag D Au። እንግዲህ strongest reducing agent እንዴት እንመርጣለን የሚሉትን የተወሰኑ ፋክተሮችን ለማየት እንሞክር። ሁለት ፋክተሮችን እናስቀምጥ። አንደኛው ዩዝ ስታንዳርድ reducing potential ነው። reducing potential ስንመለከት ኢኖት ቫልዩን ስናይ ሞር ኔጋቲቭ ኢኖት ካለ stronger reducing agent ነው ማለት ነው። ስለዚህ ኔጋቲቭ ቫልዩ as a result ተሰጠንም። ሌላኛው ዩዝ activity series of metal higher in the activity series are strong reducing agent። እንግዲህ ሜታሊክ አክቲቪቲ ሲሪየስ እንመለከትና በመጀመሪያ አካባቢ ላይ የሚገኙት እነሱ the strongest reducing
ኤጀንት ናቸው ማለት ነው። ለምሳሌ አደራደሩን በተወሰነ መልኩ እንመልከት። ኬ ግሬተር ዛን ካልሲየም ግሬተር ዛን ሶዲየም ግሬተር ዛን ማግኔዚየም ግሬተር ዛን አልሙኒየም ግሬተር ዛን ዚንክ ግሬተር ዛን አይረን ግሬተር ዛን ሊድ ግሬተር ዛን ሃይድሮጂን ግሬተር ዛን ኩፐር ግሬተር ዛን ኤጂ ሲልቨር ኦር ግሬተር ዛን ጎልድ። ይሄ ምንድነው ማለት ነው? አክቲቪቲ ስፔስ አሬንጅመንቱ። ከዚህ ምርጫችን ውስጥ ምን እናገኛለን? መጀመሪያ የምናገኘው በአክቲቪቲ ስፔስ ከፍ ያለ ቦታ የምናገኘው ማንን ነው? ሶዲየም ነው ማለት ነው። ሶዲየምን ካገኘነ ምን ይሆናል? ሶዲየም ዘ ስትሮንግስት ሪዱሲንግ ኤጀንት ይሆናል። ባጭሩ ግን ስትሮንግ ሪዱሲንግ ኤጀንት ማለት ዘ ሞር ሪአክቲቭ ሜታል ከሆነ ዘ ሞር ስትሮንግ ኦር ዘ ሞር ሪዱሲንግ ኤጀንት ይሆናል ማለት። በዚህ ምርጫ መሰረት የ13ኛ ጥያቄ መልሳችን 14ኛ እንመልከት። An electrolysis of molten sodium chloride Na is produced at A anode, B cathode, C salt bridge, D electrolyte. ምን እናርክ? በኤሌክትሮሊስ ጊዜ ምን ሚል ፕሪንሲፕል አለ? አኖድ አናይን ማይግሬትስ ቱዋርድስ ቱ አኖድ፣ ካታይን ማይግሬትስ ቱዋርድስ ቱ ካቶድ። ስለዚህ ሶዲየም የት ላይ ይፈጠራል የሚለን መጀመሪያ ሶዲየም ክሎራይድ ስን Na ፕላስ Cl ማይነስ አለን ማለት ነው። አሁን ሶዲየም አይን ምንድነው? ካታይን ነው። ካታይን ከሆነ ወዴት ነው የሚሄደው? ወደ ካቶድ ነው የሚሄደው ማለት። ካቶድ ሄድና ምን ያደርጋል? ራሱን ሪዱስ ያደርጋል ማለት ነው። ሪዱስ ያደርገው ከዛ ወደ ምን ይቀየራል? ወደ Na ሜታል ይቀየራል ማለት ነው። ወደ Na ሜታል። ስለዚህ የት ላይ የ14ኛ መልሳችን ምርጫ ቢናል ማለት ነው። 15ኛ እንውሰድ። which gas is liberated as the anode during electrolysis of molten sodium chloride? ቅድም ያልኩት አይነት ፕሪንሲፕል ነው። ማን ነው የሚል የትኛው ጋዝ ነው የሚፈጠር ነው የሚለና ሶዲየም ክሎራይድ ሞልተን የሚያደርግ ከሆነ ሌላ አይነት ጋዝ የለም። ያለን ማን ነው? Cl ማይነስ ኔጌቲቭ አየን ነው። ስለዚህ Cl ማይነስ ወዴት ማይግሬት ያደርጋል? ቱዋርድስ ቱ አኖድ፣ ወደ አኖድ ሄድና ምን ያደርጋል? ኤሌክትሮን ይሰጣል። ከዛ በኋላ ወደ ምን ይቀየራል? ወደ Cl2 ይቀየርና ኦክሲዳይዝድ ይሆናል ማለት ነው። ስለዚህ የሚፈጠረው ማን ይሆናል? ክሎሪን ጋዝ ይሆናል ማለት ነው። ምርጫ A H2 B O2 C Cl2 DN2 ቢለና የ15ኛው ጥያቄ ምርጫችን C ይሆናል ማለት ነው። 16ኛ ብንመለከት which compound is aromatic ይለናል። A cyclohexane B ቤንዚን C ሄክሴን D ኢቲን። እንግዲህ አሮማቲክ ማለት በውስጡ ላይ ቤንዚን እና ቤንዚን ሪንግ ያለው ብቻ ነው። በዛ መሰረት ምርጫችን ላይ ደግሞ ቤንዚን ያለው ምርጫ ቢ ላይ ነው። 16ኛ መልሳችን ቢ ይሆናል ማለት ነው። ሰባተኛ the IUPAC name of CH3CH2OH A ሜታኖል B ኢታኖል C ፕሮፓኖል D ኢታናል ይለናል። ይሄን ለማየት ፋንክሽናል ግሩፕ የተወሰኑ ለማስታወስ እንሞክር። አልኮል ስንል ROH ሚል ፋንክሽናል ግሩፕ ካለ አልኮል ነው። ስም ስንሰጥ ምን እንጨምራለን? አልኬን የመጨረሻውን ኢ ፊደል አስወግደን ኦል የሚጨምር ማለት ነው። አልካኖል ይሆናል ማለት ነው ስያሜው። ሌላኛው ካርቦክሲሊክ አሲድ ከሆነ ደግሞ RCOH ይሆናል። እሱ ደግሞ ከሆነ OIC አሲድ አልካኖይክ አሲድ ሚል ስያሜ ይኖረዋል ማለት ነው። አልዲሃይድ ብንል AL ነው። ይሄ ደግሞ RCHO አልካናል ስያሜ ይሆናል። ኬቶን ብንል ደግሞ R1 C ዳብል ቦንድ O R2 ይሆናል። ይሄ ደግሞ አልካኖን ይሆናል። ኢስተር አልካይል አልካኖይት ፋንክሽናል ግሩፑ R1 C ዳብል ቦንድ O R2 ይሆናል። ኢተር ከወሰድን R1 O R2 ዳይአልካይል ኢተር። በዚህ አይነት መሰረት ነው መሄድ ያለብን ማለት ነው። ስለዚህ ይሄን መልስ ለመስጠት ምንድነው የሚለነ CH3CH2OH ምንድነው የዚህ ስም ምን ይሆናል? ኢታኖል። ምክንያቱም ፋንክሽናል ግሩፕ OH የሚያመለክተው ምን ስለሆነ አልኮል ስለሆነ ማለት ነው። የ17ኛ ምርጫችን ምርጫ C ይሆናል ማለት ነው። 18ኛ እንመልከት። which hydrocarbon belongs to alkene family? የአልኪን ፋሚሊ ይገኘው የትኛው ነው? A C2H6 B C2H4 C C2H2 D CH4። አልኪን ዲተርማይን ለማድረግ ጀነራል ፎርሙላ አለና CnH2 የሚባል። ስለዚህ ሁለት ነምበር ኦፍ ካርበን ካለ ሁለት ሲባዛ በሁለት አራት ሃይድሮጂን ይኖረዋል ማለት ነው። ያ ማለት C2H4 ይሆናል። መልሳችን 18ኛው B ይሆናል ማለት ነው። ይሆናል። መልሳችን 18ኛው ቢ ይሆናል ማለት ነው። 19ኛው which polymer is formed by addition polymerization ይለናል። A ናይለን 66 B ታይራሊን C ፖሊኢቲን D ፕሮቲን። አዲሽን ስንል ምን ማለታችን ነው? ሞኖመር 1 ፕላስ ሞኖመር 2 ፕላስ ሞኖመር 3 አይነት ፎርሜሽን ያለው ማለት ነው። ከዚህ ውስጥ ናይለን ብንመለከት ናይለን ካየነ በኮንደንሴሽን ፖሊመራይዜሽን ጊዜ የሚፈጠር የሪአክሽን ውጤት ነው ማለት ነው። ታይራሊን ካየነ ኮንደንሴሽን ፖሊመራይዜሽን ነው። ይሄ ደግሞ ፕሮዲውስድ ፍሮም ኢታይሊን ግላይኮል እና የቴሬፋላቲክ አሲድ የነሱ ኮንደንሴሽን ነው ማለት ነው።
ሌላኛው ምን ፕሮቲን ካየነም የፖሊመር በተለየ ማን የአሚኖ አሲድ ኮንደንሴሽን ሪአክሽን ውጤት ነው ማለት ነው። ማን ካየን የሚቀረን ማን ነው? ፖሊኢቲን ይሆናል። ፖሊኢቲን ማለት ዘ አዲሽን ኦፍ ኢቲን ስለሆነ የ19ኛው መልሳችን ሲ ይሆናል ማለት ነው። 20 እንመልከት። which gas contributes ማለት ነው። 20 እንመልከት። which gas contributes most to global warming ለግሎባል ዋርሚንግ ኮንትሪቢዩት የሚያደርጉ ጋዞች ውስጥ የትኞቹ ናቸው ይለናል። AO2 BN2 CCO2 D አርገን ይለናል። መጀመሪያ ግሎባል ዋርሚንግ እንግዲህ የተወሰነ ዲፋይን ለማድረግ እንሞክር። ግሎባል ዋርሚንግ is the long term increases in earth's average temperature due to the build up of greenhouse gases in the atmosphere. Global warming is the long term increases in earth's average temperature due to the build up of greenhouse gases in the atmosphere. ግሎባል ዋርሚንግ ስንል ለረጅም ጊዜ ምን ማድረግ ነው? የመሬትን ሙቀት መጨመር ማለት ነው። በማድረግ ግሪንሃውስ ጋዞችን በመገንባት ወይም ቢልድ አፕ በማድረግ እነዚህ ግሪንሃውስ ጋዝ የሚባሉት እነማን ናቸው ነው? ካርበን ዳይኦክሳይድ፣ ሚቴን፣ ናይትረስ ኦክሳይድ፣ ዋተር ቫፐር፣ ካርበን ፍሎሮ ካርበን ወይም ሲኤፍሲ የምንለው በዋናነት ክሎሮፍሎሮ ካርበን የምንለው ለዚህ ምን ይላል ማለት ነው? ለግሎባል ዋርሚንግ ዋናዎቹ ጋዞች ናቸው ማለት ነው። እሺ ከነዚህ ውስጥ የተጠቀሰው ማን ነው? ካርበን ዳይኦክሳይድ ሲ ነው። የሃያኛው መልሳችን ሲ ይሆናል ማለት ነው። ምርጫ AO2 BN2 CCO2 D አርገን። ስለዚህ ማን ነው ብቸኛው? ካርበን ዳይኦክሳይድ ለግሪን ሃውስ ጋዝ ኮንትሪቢዩተር ነው ማለት ነው። ሌላኛው ምን እንውሰድ? 21 እንውሰድ። the principal component of natural gas A ኢቴን B ፕሮፔን C ሚቴን D ቡቴን። እዚህ ላይ ናቹራል ጋዝ ብንል በዋናነት ምንድነው? አብዛኞቹ አልኬኖች ናቸው። ምን አለ? ሚቴን አለው፣ ኢቴን አለው፣ ፕሮፔን አለው፣ ቡቴን አለው፣ ካርቦን ሞኖክሳይድ፣ ካርቦን ዳይኦክሳይድ እና ናይትሮጅን ኮምፓውንዶች ይኖራሉ። ነገር ግን በዋናነት ከ80 እስከ 95% የሚደርስ ድረስ ምን ይዟል? በውስጡ ሚቴን ይዟል ማለት ነው። በዛ የተነሳ ፕሪንሲፓል ኮምፖነንቱ ማን ነው ካለ ናቹራል ጋዝ which process converts vegetable oil into margarine ብንባል A cracking B hydrogenation C distillation D polymerization። ይህን ብንመለከት ምናገኛለን? መጀመሪያ ቬጅቴብል ኦይል ምንድን ነው የሚለው መወሰን ነው። ቬጅቴብል ኦይል ማለት አንሳቹሬትድ የሆነ ኦይል ነው ማለት ነው። ሌላኛው ደግሞ ማርጋሪን ብንል ምንድን ነው? ሳቹሬትድ የሆነ ፋት ነው። ስለዚህ ሁለቱ ልዩነታቸው ምንድን ነው? የሃይድሮጅን መጠን ነው ማለት ነው። አንሳቹሬትድ ማልቲፕል ቦንድ አለው። ወደ ሳቹሬትድ ለመቀየር ያለን አማራጭ ምንድን ነው? ሃይድሮጅን መጨመር ነው ማለት ነው። ስለዚህ ለ22ኛ መልሳችን ሃይድሮጂኔሽን ይሆናል ማለት ነው። ወይንም ምርጫ ቢ ይሆናል ማለት ነው። 23ኛ which indicator is pink in basic solution። አሁን ደግሞ ምን ተጠየቅነ? ኢንዲኬተር ተጠየቅነ። ኤ ሜታይል ኦሬንጅ፣ ቢ ሊትመስ፣ ሲ ፌኖፍታሊን፣ ዲ ዩኒቨርሳል ኢንዲኬተር። እንግዲህ የተወሰኑ ኢንዲኬተሮችን ከቤዝ ጋር አገናኝተን ለማውራት እንሞክር። ለምሳሌ ዊክሊ ቤዚክ ቢሆንና ዩኒቨርሳል ኢንዲኬተር ብንጠቀም ከየሎው ወደ ብሉ ከለር ይቀየራል። ዩኒቨርሳል ኢንዲኬተር አሁን ጨምረን ስትሮንግ ቤዚክ ቢሆን ምን ይሆናል? ከየሎው ወደ ፐርፕል ይቀየራል። ሊትመስ ቢሆንስ ከሬድ ወደ ብሉ ይቀየራል፣ ወይም ብሉ ከሆነ ምንም አይነት የቀለም ለውጥ አይኖረውም። ፌኖፍታሊን ከሆነ ደግሞ ቤዚክ ሶሉሽን ከሆነ ወደ ፒንክ ይቀየራል። ሜታይል ኦሬንጅ ደግሞ ወደ የሎው ቤዚክ ሶሉሽን ከሆነ ይቀየራል ማለት ነው። ከምርጫችን ወደ ፒንክ ቤዚክ የሚቀየረው ማን ነው ነው? መልሳችን ፌኖፍታሊን ይሆናል ማለት ነው። ያ3ኛው መልስ ሲ ይሆናል። 4ኛ ዋት ማስ ኦፍ ሶዲየም ሃይድሮክሳይድ ኢዝ ሪኳየርድ ቱ ፕሪፔር 500 ሚሊ ሊትር ኦፍ 0.2 ሞላር ሶሉሽን ኤ 2 ግራም ቢ 4 ግራም ሲ 8 ግራም ዲ 10 ግራም። ስለዚህ ምንድነው የሰጠን? ማስ ሰጥቶናል፣ ማስ ተጠይቀናል፣ ቮሊዩም ተሰጥቶናል፣ ሞላሪቲ ተሰጥቶናል። ይሄን ሶስቱን ማገናኘት ነው ማለት ነው። ምን እናድርግ? ሞላሪቲ ኢዝ ኢኳልስ ቱ ኤን ኦቨር ቪ ሚል ፎርሙላ አለና ኤን ማለት ደግሞ ማስ ኦቨር ሞላር ማስ ነው። ስለዚህ ሞላሪቲ ማለት ማስ ኦቨር ሞላር ማስ ሲባዛ በቮሊዩም ይሆናል ማለት ነው። ስለዚህ ማስን አግኙን የተባለ ማስ ምን እናገኛለን? ማስ እኩል ይሆናል ሞላሪቲ ሲባዛ በሞላር ማስ ሲባዛ በቮሊዩም ሲምፕል ማልቲፕሊኬሽን ይሆናል ማለት ነው። ስለዚህ ማስ እኩል ይሆናል ምን አለ 0.2 ሞላር ሰጥቶናል። ሞላሪቲ ሞል ፐር ሊትር ሲባዛ 500 ሚሊ ሊትር ወደ ሊትር ይቀየራል 0.5 ሊትር ሲባዛ የሶዲየም ሃይድሮክሳይድ ሞላር ማስ 40 ግራም ፐር ሞል ነው ሲባዛ በ40 ግራም ፐር ሞል። የነዚህ በዚህ ደግሞ 4 ግራም ይመጣልናል ማለት ነው። ስለዚህ ኤ 2 ግራም ይላል፣ ቢ 4 ግራም ይላል፣ ሲ 8 ግራም ይላል፣ ዲ 10 ግራም ይላል። የአራተኛ መልሳችን ቢ ይሆናል ማለት ነው። 25ኛ እንውሰድ። which element has electron configuration 1s2 2s2 2p6 3s1 A Mg B Na C Al D Na ይለናል።
ይሄ ደግሞ ምንድነው የሚለና ኤሌክትሮን ኮንፊገር ሰጠና ኤሌመንቱን ወስኑ ነው። ቀላል ነው። የምናደርጋለን ኤሌክትሮን ኮንፊገሬሽን ያሉትን ነምበር ኦፍ ኤሌክትሮኖች እንደምራለን። ከዛ አቶሚክ ነምበር ወይም ነምበር ኦፍ ኤሌክትሮን እናገኛለን። ቀጥለን ከኤሌመንቶች ጋር ማገናኘት ይሆናል ማለት ነው። ስለዚህ 2 ሲደመር 2 4፣ 4 ሲደመር 6 ስንት ይኖረናል? 10፣ 10 ሲደመር 1 11። 11 ኤሌክትሮን ነምበር ያለው ደግሞ ማን ነው? ኒውትራል አተም የሆነው ሶዲየም ይሆናል ማለት ነው። የ25ኛ መልስ ምርጫ ቢ